ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ ሆናችሁ መማር ትችላላችሁ። ለዛሬ ትምህርት ይዤላችሁ የመጣው በእንግሊዘኛ ስማቸው እንዴት እንደምንጽፋቸው እስከ ትርጉማቸው ይዤላችሁ መጥቻለሁ። ለጀማሪዎች ተማሪዎች የሚሆን ነው። እንግዲህ በእንግሊዘኛ መጀመሪያ እንዴት ነው የምንጽፋቸው፣ በዛ ቀጥልን ደግሞ ስማቸውን በእንግሊዘኛ ማናውቆች በአማርኛ ስማቸውን መጻፍ፣ ከዛ ደግሞ ምንድነው ትርጉማቸውን በአማርኛ ጽፌላችኋለሁ ማለት ነው። ቪዲዮውን እስከመጨረሻው ትኩረት ወስዳችሁ እኔ ጋር አብራችሁ እስከመጨረሻው ብትከታተሉ እርግጠኛ ሆኜ ውጤታማ ትሆናላችሁ ብዬ ተስፋ አለኝ። እንግዲህ ወደ ትምህርታችን ስልክ ቁጥር ታች ላይ ያስቀምጥላችኋለሁ ማለት ነው። መማር የምትፈልጉ ደውላችሁ በማንኛውም ሰዓትና ቦታ ሳይገድባችሁ መማርና ማንበብ መጻፍ ትችላላችሁ ማለት ነው። አሁን ወደ ትምህርታችን እዚህ ጋር ምን ይላል እንደምታዩት ምንድነው እዚህ ጋር በዚህ ጋር የተጻፉት እነዚህ የምታዩቸው የእንግሊዘኛ ፊደላት ናቸው። እንግሊዘኛ ፊደላት ስላችሁ ስም ናቸው እነዚህ ቃላት ማለት ነው። ቃላት በአማርኛ ቃላት እንበላቸው። እነዚህ ወርድ አሉ። እነዚህ ስማቸው እንዴት ነው በእንግሊዘኛ የምንጽፋቸው? ከዛ ደግሞ እዚህ ጋር በእንግሊዘኛ ጽፈናቸው እዚህ ጋር ደግሞ በአማርኛ ስማቸው ማለት ነው። እዚህ ጋርና ይሄ ተመሳሳይ ነው። ለምን እዚህ ጋር እንግሊዘኛ ናቸው፣ በእንግሊዘኛ ነው ወርዳቸው የተጻፈ፣ እዚህ ደግሞ በአማርኛ ነው የተጻፈ። ቀጣዩ ደግሞ እዚህ ጋር ደግሞ ምንድናቸው እነዚህ የምታዩቸው ትርጉማቸው በዚህ ነው የተጻፈ ማለት ነው። ትርጉም አላቸው። ኦኬ እዚህ ጋር እንደማነብላችሁ ምን ይላል? ወርክ ይላል። ደብሊው ኦ አር ኬ በአንድ ላይ ምን አይነት ሰጠ ማለት ነው? ወርክ የሚል ወርድ ወይም ቃላት እናገኛለን ማለት ነው። እዚህ ጋር ደግሞ ምን ይላል ማለት ነው? እዚህ ጋር በእንግሊዘኛ ወርድ ይላል አይደል? ወርክ ይላል አይደል? እዚህ ጋርም ደግሞ በአማርኛ ወርክ ወይ የመጀመሪያ የረ ቤተሰብ ስድስተኛ ከየከ ቤተሰብ ስድስተኛ በአንድ ላይ ወርክ ይላል ማለት ነው። ትርጉሙ ምንድነው? እዚህ ጋር ትርጉማቸው ወርክ ማለት ምንድነው? ስራ። ይኸው እዚህ ጋር ስራ ማለት የሰብሰብ ስድስተኛ ድምጽ ናት። ደግሞ የረቤተሰብ ስንተኛ? አራተኛ። በአንድ ላይ ስራ የሚል ቃል አገኘነ ማለት ነው። ኦኬ ወደ ቀጣዩ ስንመጣ እዚህ ጋር ምን ይላል? ቢግ ይላል። ቢ አይ ጂ ቢግ የሚለውን ቢግ እዚህ ጋር በእንግሊዘኛ ቢ አይ ጂን ወስዷል። እዚህ ደግሞ በአማርኛ ደግሞ ምን ይላል? ቢግ ይላል። ቢ ማለት የቤተሰብ ስንተኛ ድምጽ ናች? ሶስተኛ። የቤተሰብ ስድስተኛ በአንድ ላይ ቢግ የሚል ቃል አገኘን ወይም ደግሞ መሰረትን ማለት ነው። ወደ ቀጣዩ ስንሄድ ትርጉሙ ማለት ነው። ጋር ደግሞ ትርጉም ነው ብያቸዋለሁ። ትልቅ ይላል። ቢግ ማለት እንግዲህ ምንድነው? ትልቅ የቤተሰብ ስድስተኛ ናት። የቤተሰብ ስድስተኛ የቤተሰብ ስድስተኛ በአንድ ላይ ትልቅ የሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ጆ ኦ ኬ ኢ ምን ይላል ማለት ነው? ጆክ ጆ ኦ ኬ ኢ ጆክ ማለት ምን ማለት ይመስላችኋል? ጆክ ይላል እዚህ ጋር እንግሊዘኛው ሊከብዳችሁ ይችላል። አሁን አንዳንድ ልጆች ያው እንግሊዘኛ ማንበብ ማችሉ መጻፍ ማችሉ ከበድ ይላችኋል። ስለዚህ ምንድነው የምታረጉ? እንግሊዘኛው ይናይታችሁ እዚህኛው አልገባችሁ ካለ የት ነው የምትሄዱ? አማርኛውን እዚህ ጋር ታነቡታላችሁ። እዚህ ጋር ጆክ ይላል። እዚህ ጋር ይኸው እንግሊዘኛው ጆክ ይላል። እዚህ ጋር ደግሞ አማርኛው ጆክ ይላል። ጆ ማለት የቤተሰብ ሰባተኛ ከየቤተሰብ ስድስተኛ ጆክ ማለት ምንድነው? ትርጉም ምን ይመስላችኋል? እዚህ ጋር ስንሄድ ቀልድ የመጀመሪያ ለቤተሰብ ስድስተኛ ለቤተሰብ ስድስተኛ በአንድ ላይ ቀልድ የሚል ቃል አገኘነ ማለት ነው። ጆክ ቀልድ። ኦኬ ወደ ቀጣዩ ስንሄድ
ወደ ቀጣዩ ኬ አይ ኤን ጂ ኬ አይ ኤን ጂ እንግዲህ ምን ይላል ማለት ነው? ኪንግ 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 ምንድነው ይመስላችኋል? ኪንግ ይላል እዚህ ጋር ኪንግ። ወደ አማርኛው ስንሄድ ምን ይላል እዚህ ጋር? ኪ እቺ ስንተኛ ድምጽ ናት? ሶስተኛ ድምጽ። ነ የነቤተሰብ ስድስተኛ፣ ግ የቤተሰብ ስድስተኛ። ምን ይላል ማለት ነው? ኪንግ ኪንግ ማለት ትርጉም ምንድነው? ንጉስ ንጉስ። ትርጉም ምንድነው? ንጉስ ንጉስ። የነ ቤተሰብ ስድስተኛ፣ የገ ቤተሰብ ሁለተኛ፣ የሰ ቤተሰብ የመጀመሪያ። ንጉስ። እዚህ ጋር ስህተት አለኝ ስሰራ ሶሪ። ስ ነው የምትሆን እዚህ ጋር ስ ነው የምትሆን። ንጉስ ሲል ስ ነው የምትሆን። ሰ ነው ያረኳት ስ ሳርጋችሁ አንብባት። ስ ንጉስ የሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ላንድ ይላል። ላንድ ላ የለቤተሰብ ስንተኛ? ላ ማለት እንግዲህ እንግሊዘኛ ቋንቋ ናት። ኤል ኤ ኤን ድ ላንድ 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 የሚለው በአማርኛ እዚህ ጋርም ደግሞ ምን ይላል? ላንድ 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 ምንድን ይመስላችኋል? ላንድ ማለት የለቤተሰብ አራተኛ፣ የነቤተሰብ ስድስተኛ፣ የለቤተሰብ ስድስተኛ በአንድ ላይ ላንድ። ትርጉሙ ምንድነው? እዚህ ጋር ስንሄድ መሬት 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 መ የመጀመሪያ ናት። ሬ የቤተሰብ አምስተኛ፣ የቤተሰብ ስድስተኛ በአንድ ላይ መሬት መሬት የሚል ቃል አገኘነ ማለት ነው። አገኘነ። ወደ ቀጣይ ስንሄድ እንግዲህ እዚህ ጋር ምን ይላል? ሌዘር ይላል። ሌዘር ኤል ኢ ኤ ቲ ኤች ኢ አር እንግሊዘኛው ማለት ነው። ሌዘር 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 የሚለውን ከዚህም በአማርኛ ስጽፈው ምንድነው? ሌዘር ሌዘር ሌ ማለት የለቤተሰብ አምስተኛ፣ ዘ የመጀመሪያ፣ ሬ የቤተሰብ ስድስተኛ በአንድ ላይ ሌዘር ሌዘር የሚለው ምንድነው? ትርጉም ማለት ነው ቆዳ ቆዳ። ቆ የቀ ቤተሰብ ሰባተኛ፣ ዲ የቤተሰብ ስድስተኛ አራተኛ በጣም ሶሪ። የቆ ቤተሰብ ሰባተኛ፣ የደ ቤተሰብ አራተኛ በአንድ ላይ ቆዳ 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 የሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ስቱደንት ይላል። ስቱደንት ኤስ ቲ ዩ ዲ ኢ ኤን ቲ ስቱደንት 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 ማለት እንግዲህ የሰ ቤተሰብ እቺ ስድስተኛ፣ ሱ የተ ቤተሰብ ሁለተኛ፣ የደ ቤተሰብ የመጀመሪያ፣ የነ ቤተሰብ ስድስተኛ፣ የተ ቤተሰብ ስድስተኛ በአንድ ላይ ስቱደንት። ስቱደንት ምንድን ይመስላችኋል? ትርጉም ምንድነው? ስቱደንት ተማሪ ተማሪ ተ የመጀመሪያ፣ ማ የቤተሰብ አራተኛ፣ ሪ የቤተሰብ ሶስተኛ በአንድ ላይ ተማሪ ተማሪ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። እንግዲህ እንግሊዘኛ የማታነቡ ልጆች በዚህ ገብታችሁ መረዳትና ማንበብ ትችላላችሁ ማለት ነው። መጀመሪያ እንግሊዘኛዎችን ከዛ በእንግሊዘኛ እምቢ ካላችሁ በአማርኛ የጻፍኳቸው መካከል ላይ አማርኛዎችን እዚህ ጋር እነዚህን ማንበብ ትችላላችሁ። ስማቸው የእነዚህ ስም እዚህ ጋር ነው የተጻፈ። አዛ ትርጉማቸው እዚህ ጋር በዳር መጨረሻ ላይ የተጻፉ ናቸው ማለት ነው። ስለዚህ ለዛሬ ቪዲዮ እንደምታዩት ምንድነው የተለያዩ ወርዶችን ወይም ደግሞ ቃላቶችን ስማቸውን በእንግሊዘኛ ጽፌ በአማርኛ እንዴት እንደሰየምኳቸው ነው ያሳየኋችሁ። ትርጉማቸውን እንዴት እንደጻፏቸው ያሳይቻችኋለሁ ማለት ነው። ለዛሬ ቪዲዮ ይህን ይመስል ነበር። እንዲሁም ሌሎችን በሌላ ጊዜ ይዤላችሁ እስከምመለስ ሰላም ጊዜ፣ ሰላም ቆይታ ይሁንላችሁ።